ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመንግስት የተላለፈ ጥብቅ የሆነ መግለጫ እንዳለ ተሰምቷል። ይህም ሀገሪቱ ሰላም እንድትሆን መንግስት የተቻለውን ያክል ሁሉ ነገሮችን ሊያስተካክል እንደሚገባ ከሲኖዶሱ የወጣው መግለጫ ያመለክታል። ይህም ብቻ አይደለም። በግንቦት 5 2017 ዓ.ም ህዝባዊ ወያኔ ሓርነት ትግራይ ከዚህ ቀደም ይፈራ እንደነበረው ከፓርቲነት እንደዚሁም አባልነት መሰረዙን የኢትዮጵያ ምርጫ ቦርድ ማስታወቁ ተሰምቷል። ከዚህ ጋር የተያያዙ መረጃዎችን ከጄምስ ዴሊ ጋር ይዘን ቀረብን። ሰላም ቤተሰቦች፣ ጄምስ ዴሊዎች ነን። የዕለቱን አጭር ዕለታዊ መረጃ ከጄምስ ዴሊ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶዎች እንድታልፉ ጋበዝን። አቡነ ማትያስ ችግሮችን በሰላማዊ ውይይት እንዲፈቱና ሀገሪቱ እፎይታን እንድታገኝ ጭምር መጠየቃቸው ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ ማድረግና ሀገራችን እፎይታ እንዲገባት ማድረግ ያስፈልጋል ብለዋል። በተለያዩ ምክንያቶች ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተክርስቲያኒቷን ሲኖዶሱ ጉባኤ ተቀላቅለው የተለያዩ ተልእኮችን ሊያስፈጽመው እንደሚገባ ጭምር ነው የተናገሩት። የቤተክርስቲያኒቷ ፓትርያርክ ይህንን ጥያቄ ያስተላለፉት ሮብ ግንቦት 6 2017 ዓ.ም በተጀመረው ዓመታዊ የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ላይ ባደረጉበት ወቅት እንደሆነ ይታወቃል። ዛሬ የተጀመረው ጉባኤ የቤተክርስቲያኒቷ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊ አስተዳደሮችን አፈጻጸሞችን በመገምገም ለቀጣዮቹ ጊዜያት የስራ አቅጣጫዎችን የሚያስቀምጥ እንደሆነ ፓትርያርኩ በመክፈቻቸው ሲናገሩ ተደምጠዋል። ክርስቲያኖች በሁሉም ዓለም ክፍሎች እንደምትገኝ መናገራቸው በቤተክርስቲያኒቷ መገናኛ ብዙሃን ማህበራዊ ሚዲያ ላይ የተሰራጨው ፓትርያርኩ ያደረጉት ንግግር ያመለክታል። ይህም ብቻ አይደለም። የሲኖዶስ መንበር በሚገኝባት ምድረ ኢትዮጵያ ከመቼውም ጊዜ በተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ህዝቡንም ማገልገል ይገባል ሲሉም ጭምር ገልጸዋል። አቡነ ማትያስ በዚህ ንግግራቸው በተለያዩ ምክንያት ከሲኖዶስ የወጡ ወገኖችም እንዲቀላቀሉ መጠየቃቸው ተሰምቷል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያየ ምክንያት ከኛ የወጡ እንደሆኑ ይታወቃሉ ብለዋል። ፓትርያርኩ ከሲኖዶስ ወጥተው ያሏቸው ወገኖች ለይተው ባይጠቅሱም በትግራይ የሚገኙ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባላቶች የራሳቸው ቤተ ክህነት እንዳቋቋሙ ይታወቃል። የሃይማኖት አባቶቹ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ሰላማ የተባለ ቤተ ክህነት የመሰረቱ ትግራይ ጦርነት ተከትሎ በተፈጠረ ልዩነት እንደሆነ ይታወቃል። ጦርነቱን ያስቆመው የፕሪቶሪያው ስምምነት ከተፈረመ በኋላ የቤተክርስቲያኒቷ መሪ አቡነ ማትያስ ወደ ትግራይ ተጉዘው የነበረ ቢሆንም ከትግራይ አባቶች ጋር እርቅ ለማውረድ የተደረገው ጥረት ሳይሳካ ቀርቷል። አቡነ ማትያስ በዛሬው ንግግራቸው ከሲኖዶስ የተነሱ ወገኖች መመለስ የጉባኤው ተቀዳሚ ተልእኮ እንደሆነ ጭምር ገልጸዋል። የሂደቱ ወደ ቤታቸው እንዲመለሱ ሌሎችም ወደ መንጋው እንዲቀላቀሉ በርትቶ መስራት የዚሁ ጉባኤ ተቀዳሚ ተልእኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህ ነው ሲሉም ተናግረዋል። ከዚህ ጋር በተያያዘ የቤተክርስቲያኒቷ ተደራሽነት በአሳሳብ አካባቢ ሁሉ የተለየ ትኩረት ተሰጥቶ መሰራትና ተጨባጭ ለውጥ ማምጣት እንደሚገባ ጭምር በዚሁ መግለጫቸው አያይዘው ገልጸዋል። ከሰሞኑ በወጣው መረጃ የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ወያኔ ሓርነት ትግራይ ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን ማስታወቁ ተሰምቶ ነበር። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠቀምባቸውን የእርምጃ እንደዚሁም ደግሞ የተለያዩ እንቅስቃሴዎችን መቃወም እንዲችል አድርጎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን ማስታወቁ ተሰምቶ ነበር። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠቀምበትን የእርምት እርምጃ እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ ማስተላለፉን ጭምር ነው የገለጸው። ከ4 ዓመታት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በሀገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ ከብሔራዊ ምርጫ ቦርድ መሰረዙ ከዚህ ጋር ተያይዞ ይታወቅ ነበር። ህዝባዊ ወያኔ ሓርነት ትግራይ በአመጽ ድርጊት በመሳተፉ የተነሳ ከዚህ ቀደም በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ባወጣው መግለጫ ማስታወቁ ተሰምቶ ነበር። ነገር ግን በፌዴራል መንግስትና በትግራይ ታጣቂዎች መካከል ለ2 ዓመታት ሲካሄድ የቆየውን ጦርነት በፕሪቶሪያው ስምምነት መቋጨቱን ተከትሎ የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲነት ምዝገባ የምርጫ ስነ ስርዓት ምዝገባ አዋጅን ለማሻሻል ባወጣው እርምት አማካኝነት ህወሓትን በልዩ ሁኔታ ለመመዝገብ ችሎ እንደነበር ይታወቃል። የምርጫ ቦርድ ዛሬ የፓርቲዎች መሰረዝን አስመልክቶ ባወጣው መግለጫ ነው ከዚህ ቀደም ባወጣው እርምት ምክንያት የህወሓት ባለስልጣናትን ጨምሮ ሙሉ በሙሉ የፖለቲካ እንቅስቃሴው እንዲሰረዝ መደረጉ የተሰማው። ከዚህ ባሻገር ፓርቲው አምኖበትና
ተሰምቶት ከቦርዱ የተቀበለው የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስም ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም ማለቱን ገልጾ ህግንና መመሪያን ለማክበር ፈቃደኛ ባለመሆን መቆየቱን ቦርዱ በመግለጫው አስታውቋል። ፓርቲው በልዩ ሁኔታ ሲመዘግብ በህጉ ላይ የተቀረጹ ሰነዶችን፣ የፓርቲ ፕሮግራሞችን እንደዚሁም የፓርቲውን መተዳደሪያ ደንብና የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ ማቅረቡን ጠቅሷል። ነገር ግን ህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ሚያዝያ 13 እና ሚያዝያ 28 2015 ዓ.ም ለቦርዱ ባቀረበው ጥያቄ በልዩ ሁኔታ ፓርቲው ሆኖ ለመመዝገብ እንዲቀርብ የተጠቀሱት ሰነዶች አንዳንዶች አያይዘው አለማቅረቡን ተከትሎ ከዚህ ቀደም እግድ መደረጉ ይታወቃል። ፓርቲው በጻፈው ደብዳቤ ላይ ህወሓት ሐምሌ 19 2016 ዓ.ም ፓርቲው በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ላይ እንደዚሁም ጥያቄ ማቅረቡ ይታወቃል። በወቅቱ የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ የሚያስችለውን ህጋዊ ሰውነት የሚያገኝበት መብት እንዳለው ጭምር ይገለጽ ነበር።